በባለፈው ጥናታችን ስለ ሐዋርያት ከመጽሐፍ ቅዱስ አንስተን አውርተን ነበር። በተለይ ኤፌሶን ምዕራፍ 4ን ጠቅሰን ስለ 5ቱ ስጦታዎች ያወራን፣ ከነዛም መካከል ስለ 2ቱ ጸጋ ስጦታዎች ማለት ስለ ሐዋርያትና ስለ ነቢይነት አውርተን ነበር። ሐዋርያቶች እንዴት ነው የሚመረጠው? ሐዋርያት እንዴት ነው የሚሆኑ? ሐዋርያቶችን የሚመርጠው ማን ነው? የሐዋርያነት መስፈርቱ ምንድነው የሚለው ነገር አውርተን ነበር። ከዛ በተጨማሪ ደግሞ በቤተ ክርስቲያን ታሪክ እስከ 19ኛው እስከ 20ኛው ክፍለ ዘመን ድረስ በቤተ ክርስቲያን ታሪክ ውስጥ ላይ ሐዋርያቶች ነበሩ ወይ የሚለውንም ዳስሰን ነበር። ዛሬ ደግሞ ሌሎች ሐዋርያቶች እንዳሉ የሚናገሩ ጥቅስ በመጽሐፍ ቅዱስ ውስጥ ላይ የሉም ወይ የሚለው ነገር እናያለን። ኦኬ፣ በባለፈው ጥናት ሐዋርያቶች 12 እንደሆኑ በተጨማሪ ደግሞ ጳውሎስ እንዳለ አይተናል። መስፈርቱም አይተን ነበር። በዚህ ዘመን ሐዋርያቶች የሉም የምንል ከሆነ በመጽሐፍ ቅዱስ ውስጥ ሌሎች ሐዋርያቶች እንዳሉ የሚናገረው ጥቅስሳ እንዴት ነው የምናየው የሚለው ነገር እናገኛለን። በዚህ ጀርኒ ውስጥ የምናገኘው የመጀመሪያው ሐዋርያት ሥራ ምዕራፍ 14 ቁጥር 4 እስከ 14ን ስናጠና በርኒባስን እናገኛለን። የመጀመሪያ ሰው በርኒባስ ነው። በርኒባስ ማን ነው? በርኒባስ በኢየሩሳሌም ከነበሩ የመጀመሪያዎቹ አማኞች አንዱ ሲሆን የቀድሞ ስሙ ዮሴፍ ይባል ነበር። በርኒባስ ተብሎ የተሰየመው በሐዋርያቶቹ ነው። ይህ ሰው የነበረውን እርሻ ሽጦ ገንዘቡን አምጥቶ በሐዋርያቶች እግር አጠገብ ያኖረ ሰውም ነበር። ሐዋርያት ሥራ ምዕራፍ 4 ከቁጥር 36 እስከ 37ን ስናጠና ይሄንን እናገኛለን። ስለሱ የመጀመሪያ መጽሐፍ የሚሰጠው ፍንጭ ይሄ ብቻ ነው። ከዛ በኋላ ከሐዋርያው ጳውሎስ ጋር ብዙ ቦታ ላይ ወንጌልን አንድ ላይ ሲዘሩ እናገኛለን። ሐዋርያት ሥራ ምዕራፍ 14 ቁጥር 4ን ስናጠና ይህንን ክላስ ስናነበው አንድ ክስተትን እናገኛለን። ይኸውም በሊስጥሪያ ጳውሎስና በርኒባስ አማልክት ሰዎችን መስሎ ወደ እኛ ወርደዋል በማለታቸው በዛን የነበረ የዲያ ካህን ከሕዝቡ ጋር ሆኖ ሊሰዋላቸው መውደዱን በሰሙ ጊዜ ልብሳቸውን ቀዶ እየጮሁ ማስተዋቸውን ሲተርክ በዛ ክላስ ውስጥ ማለት ነው ሐዋርያት ሥራ ምዕራፍ 14 ቁጥር 4 ላይ ይሄንን ዘገባን ከዘገበ በኋላ አማልክት ሰዎችን መስሎ በእኛ መካከል ወርዷል ብሎ እነዚህ ሰዎች ሊሰዋላቸው ሲፈልጉ እነ ጳውሎስና በርኒባስ እንዳስጣላቸው በሚናገር በዚህ ዘገባ ውስጥ እንደዚህ የሚል ቃል እናነባለን። ሐዋርያትም በርኒባስና ጳውሎስ ግን ይህንን በሰሙ ጊዜ ልብሳቸውን ቀዶ ወደ ሕዝቡ መካከል እየጮሁ ሮጡ ይላል። ቁጥር 4 ላይ ሐዋርያት ሥራ ምዕራፍ 14 ቁጥር 4 ላይ ሐዋርያትም በርኒባስና ጳውሎስ ግን ይህንን በሰሙ ጊዜ ልብሳቸውን ቀዶ ወደ ሕዝቡ መካከል እየጮሁ ሮጡ ይላል። ነገር ግን እዚህ ጋር ማስታወስ ያለብን ነገር ቢኖር ጳውሎስ ሐዋርያ መሆኑን የሚያስረዱን ብቻውም ሐዋርያ ተብሎ የሚጠራባቸው እጅግ በርካታ የመጽሐፍ ቅዱስ ክፍሎችን እናገኛለን። ነገር ግን በርኒባስ ሐዋርያ ተደርጎ እንደተሾመ ሆነ ከጳውሎስ ጋር ሳይሆን ለብቻው ሐዋርያ ተብሎ እንደተጠራ የሚናገር አንድም የመጽሐፍ ቅዱስ ክፍል አናገኝም፣ ደግሞም የለም። ሌላው ደግሞ ጌታ ኢየሱስ በምድር ላይ ሳለ አላየም በርኒባስ። በተጨማሪም እንደ ጳውሎስ ከሙታን ተነስቶ ያደረገውን ክርስቶስን ያየ ባለመሆኑ የትንሣኤው የዓይን ምስክር ሊሆንም ደግሞ አይችልም። ነገር ግን ከሐዋርያው ጳውሎስ ጋር በሚሰራ ጊዜ ጳውሎስና እርሱ በአንድ ላይ ሐዋርያ ተብሎ ተጠርቷል። ማስረጃው ደግሞ አሁን ያነበብነው ክፍል ሐዋርያት ሥራ ምዕራፍ 14 ቁጥር 4 ላይ ሐዋርያትም በርኒባስና ጳውሎስ ግን ይህንን በሰሙ ጊዜ ልብሳቸውን ቀዶ ወደ ሕዝቡ መካከል እየጮሁ ሮጡ የሚለው ቃል አንድ ላይ ከጳውሎስ ጋር በርኒባስንም ሐዋርያት ብሎ ሲጠቅስ እናገኛለን። ይህም ከጳውሎስ ጋር አንድ ላይ
በጋራ በሚሰራ ጊዜ ጳውሎስና እርሱን በአንድ ላይ ሐዋርያት ተብሎ ተጠርቷል። በዚህ አጠራር ውስጥ ሐዋርያነቱ የጳውሎስ እንጂ የባርናባስ አይሆንም። ምክንያቱም ላይ እንዳየነው ባርናባስ ለብቻው ሐዋርያ ብሎ የሚጠራ የመጽሐፍ ቅዱስ ክፍል አናገኝም። ሌላው ደግሞ ከጳውሎስ ጋር ሳይሆን ለብቻው ባርናባስን ሐዋርያ ብሎ የሚጠራ ክፍል አናገኝም። ሌላው ደግሞ ከሙታን የተነሳውን ክርስቶስን በስጋ አላየምና የትንሣኤ የዓይን ምስክር አይደለም። ስለዚህ ሐዋርያ ተብሎ የተጠራው ከጳውሎስ ጋር አንድ ላይ ከመስራቱ የተነሳ ነው የተጠራው። እዚህ ክፍል ውስጥ ላይ ሐዋርያ ሥራ ምዕራፍ 14 ቁጥር 4 ላይ ባርናባስን ከጳውሎስ ጋር አንድ ላይ ሐዋርያት ብሎ የሚጠራው ባርናባስ ከሐዋርያው ጳውሎስ ጋር አንድ ላይ ስለሰራ አንድ ላይ ስላሉ ነው አንድ ላይ ሐዋርያት ብሎ የጠራው እንጂ ሐዋርያነቱ የጳውሎስ ነው። ለምንድን ነው መጽሐፍ ቅዱስ በዚህ አጠራር የሚጠራው ባርናባስን ሐዋርያ ካልሆነ ሐዋርያትም ብሎ የሚጠራው ካላችሁ፣ ይሄ ጳውሎስና ባርናባስ አንድ ላይ ከመስራታቸው የተነሳ በአንድ ላይ ነው ሐዋርያት ተብሎ የተጠሩ። በዚህ አጠራር ውስጥ ሐዋርያነቱ የጳውሎስ እንጂ የባርናባስ አይደለም። በዚህ አጠራር ውስጥ ላይ ሐዋርያው ጳውሎስ ነው። ከሐዋርያው ጳውሎስ ጋር አንድ ላይ ስለሰራ ባርናባስንም ሐዋርያው ይላል። ነገር ግን ባርናባስ ሐዋርያ አይደለም። ሌላው ደግሞ በሁለተኛ ደረጃ ላይ የምናገኘው አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 እስከ 19 ቁጥር 9 ድረስ ስናጠና አንድ ሰውን እናገኛለን። እሱም ሰው አጵሎስ ነው። በዚህ ክፍል ላይ ጳውሎስ ራሱን ከአጵሎስ ጋር አንድ አድርጎ እኛ ብሎ ይጠራል። ክፍሉን ስታጠኑ እኛ ብሎ ጳውሎስ ይጠራል። በእርግጥ እኛ ማለት ከአንድ ቁጥር በላይ የሆነ ሰዎች እንዳሉ አመልካች ነው። ነገር ይሄንም ደግሞ ወረድ ብሎ ቁጥር 9 ላይ ደግሞ እግዚአብሔር እኛን ሐዋርያቱን ብሎ ሐሳቡን ይቀጥላል። ነገር ግን አንድ ማወቅ ያለብን አጵሎስ አንደኛ ጌታን በዓይኑ አላየም፣ ሁለተኛ የክርስቶስ የትንሣኤ የዓይን ምስክርም አይደለም፣ ሶስተኛ ሐዋርያ ተደርጎ በጌታ አልተሾመም፣ አራተኛ ለብቻው ሐዋርያ ተብሎ የተጠራበት አንድም ንባብ አናገኝም። አዲስ ኪዳንን በሙሉ ስናጠና ልክ እንደ ባርናባስ ሁላ አጵሎስም ለብቻው ሐዋርያ ተብሎ የተጠራበት አንድም የመጽሐፍ ቅዱስ ክፍልን አናገኝም። ስለዚህ አጠራሩ የመነጨው እንደ ባርናባስ ሁሉ ከሐዋርያው ጋር አብሮ ከመሆኑና ከመስራቱ የተነሳ እንጂ አጵሎስ በግሉ ሐዋርያ ስለሆነ ወይም ስለነበረ አይደለም። ልክ እንደ ባርናባስ ሁሉ አጵሎስም ከጳውሎስ ጋር አንድ ላይ በመስራቱና በማገልገሉ አንድ ላይ ሐዋርያ ወይም ጳውሎስ እኛ ብሎ ይጠራል እንጂ አጵሎስ በዚህ አጠራር ውስጥ ከዚህ አጠራር ተነስተን አጵሎስ ሐዋርያ ነው ማለት አንችልም። በዚህ አጠራርም ውስጥ ሐዋርያነቱ የጳውሎስ ነው፣ ባርናባስ ሐዋርያ አይደለም። ምክንያቱም በመጽሐፍ ቅዱስ ውስጥ ላይ ለሐዋርያት የተነሳውን ክራይቴሪያን ወይም ይሄ ሐዋርያት ማሟላት የሚገባቸውን መስፈርትን አያሟላም። ደግሞም አጵሎስ ሐዋርያ አይደለም። ሶስተኛ ነጥብ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 1 እስከ 7ን ስናጠና በዚህ ክፍል ውስጥ ላይ ደግሞ የክርስቶስ ሐዋርያቶች እንደመሆናችን ብሎ ጳውሎስ ቁጥር 7 ላይ ሐሳቡን መግለጽ ይጀምራል። ምን ብሎ? የክርስቶስ ሐዋርያቶች እንደመሆናችን የሚል ንባብም እናገኛለን። ጳውሎስ አንደኛይቷን ተሰሎንቄ መልእክት የጻፈው ማወቅ ያለብን ከስልዋኖስ ማለት ከስላሴና ከጢሞቴዎስም ጋር እንደሆነ ምዕራፍ 1 ቁጥር 1 ላይ እናገኛለን። ምዕራፍ 1 ቁጥር 1 ላይ ከጳውሎስ ከስላሴና ከጢሞቴዎስ የእግዚአብሔር አብና የጌታ የኢየሱስ ክርስቶስ ለሆኑት ለተሰሎንቄ ሰዎች
ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለናንተ ይሁን ብሎ ምዕራፉን እንደዚህ ባለው ንግግር ይጀምራል። በእርግጥ በዚህ ክፍል ውስጥ ላይ እነዚህ ሶስት ሰዎችን እናገኛለን። ጳውሎስን እናገኛለን። ከነዚህ መካከል ጳውሎስ ሐዋርያ ነው፣ የታወቀ ነው። ስላሴ ወይም ስልዋኖስን እናገኛለን። ጢሞቴዎስን እናገኛለን። ይህንን ሐሳብ ይዝና ቁጥር 7 ላይ ጳውሎስ የክርስቶስ ሐዋርያቶች እንደመሆናችን ብሎ ሐሳቡን ይቀጥላል። ስለሆነም ራሱን ከእነርሱ ጋር አድርጎ ሐዋርያት ብሎ የጠራበት ምክንያት ስልዋኖስና ጢሞቴዎስ ሐዋርያቶች ስለሆኑ ሳይሆን ከእርሱ ጋር አብሮ ስለሰሩ ነው። በተሰሎንቄም ከእነርሱ ጋር አብሮ በመስራታቸውም ሐዋርያት ሥራ ምዕራፍ 17 ቁጥር 11 እስከ 15 ባለው ንባብ ውስጥ ላይ ስናነብ እናገኛለን። ጳውሎስ በተሰሎንቄ ከስልዋኖስና ከጢሞቴዎስ ማለት ከስላሴ ጋር አንድ ላይ እንደሰራ እናገኛለን። እነርሱ ግን አንደኛ በየግላቸው ጌታን አላዩም፣ ስልዋኖስ ወይም ስላሴና ጢሞቴዎስ። ሁለተኛ የትንሣኤው የዓይን ምስክሮች አይደሉም። ሶስተኛ ሐዋርያት ተደርጎም በራሱ በጌታ ቀጥታ አልተሾሙም። አራተኛ ለብቻቸው ሐዋርያት ተብሎ የተጠሩበት አንድም ስፍራ እንኳን አናገኝም። መጽሐፍ ቅዱስን አዲስ ኪዳንን በሙሉ ስናጠና ልክ እንደ ባርናባስና አጵሎስ ሁሉ ጢሞቴዎስና ስልዋኖስ ወይም ስላሴን ሐዋርያ ነው ብሎ በግሉ የሚጠራ አንድም ምንባብ አናገኝም። ስለዚህ እንደ ፊተኞቹ ሁሉ ይህም ጥቅስ ስልዋኖስና ጢሞቴዎስ ሐዋርያቶች ናቸው አይልም። ግን ከሐዋርያው ጳውሎስ ጋር አንድ ላይ ስለሰሩ ሐዋርያቶች ወይም ጳውሎስ በራሱ አጠራር እኛም የክርስቶስ ሐዋርያቶች ብሎ መጥራት ችሏል። ይህ ማለት ግን ለብቻቸው ጢሞቴዎስና ስልዋኖስ ሐዋርያቶች ናቸው ማለት አይደሉም። አራተኛ ጥቅስ የምናገኘው ሮሜ ምዕራፍ 16 ቁጥር 7 ላይ ነው። እንደዚህ የሚል ንባብን እናገኛለን። ከእኛ ጋር ታስሮ ለነበሩት ዘመዶቼ ለአንደርኒቆንና ለዩሊያን ሰላምታ አቅርቡልኝ። እነርሱ በሐዋርያቶች መካከል ስምጠሮች በክርስቶስ በማመንም እኔን የቀደሙ ናቸው ብሎ ሐዋርያው የሰላምታ መዝጊያውን ሮሜ መጽሐፍን ሲዘጋ እንደዚህ ብሎ ይዘጋል። ከዚህ ጥቅስ በመነሳት አንድራኒቆንና ዩሊያን ሐዋርያቶች ነበሩ ለማለት ፈጽሞ አይቻልም። ምክንያቱም ንባቡ የሚለው በሐዋርያቶች መካከል ስመጥሮች ለሆኑ ነው እንጂ እዚህ ጋር ማወቅ ያለብን ንባቡ የሚለው በሐዋርያቶች መካከል ስመጠሪዎች ለሆኑት ማለት ለታወቁ ማለት ነው። ስመጠሪዎች ማለት ነው እንጂ ከሐዋርያቶች መካከል ለነበሩት ወይም ሐዋርያቶች ለነበሩት አይልም። ጥቅሱ በሐዋርያቶች መካከል ስመጠሪዎች ለሆኑ ነው እንጂ ከሐዋርያቶች መካከል ለነበሩት ወይም ሐዋርያቶች ለነበሩት አይልም። አንድራኒቆንና ዩሊያን ጳውሎስ ጌታን በማመን ጳውሎስን ይቀድሙታል። በእርግጥ በሐዋርያቶች መካከልም የታወቁ ነበሩ እነዚህ ሁለት ሰዎች። ከዚህም የተነሳ ንባቡ በሐዋርያቶች መካከል ወይም በሐዋርያቶች ዘንድ ስመጠሪዎች ሲል የታወቁ ማለትም ዝነኞች እንደነበሩ የሚያስረዳ ነው እንጂ እነርሱ ሐዋርያቶች መሆናቸውን የሚገልጽ አይደለም። እነዚህ ባየናቸው በአራቱ ንባባቶች ውስጥ ላይ የነበሩ እንደ ሐዋርያቶች ተደርጎ የተጠሩ እነዚህ ሰዎች እነ ባርናባስ፣ እነ ጢሞቴዎስ፣ እነ ስልዋኖስ እነዚህ በአጠቃላይ አንድ ላይ ስናገኘው እዚህ ሮሜ መጽሐፍም የምናገኛቸው እነዚህ ሁለት ሰዎች ከሐዋርያቶች ጋር ወይም ከሐዋርያው ጳውሎስ ጋር አንድ ላይ ከመስራታቸውና ከሱ ጋር ከመኖራቸው የተነሳ ሐዋርያቶች ተደርጎ ተጠሩ እንጂ እነሱ ራሳቸውን ችሎ ሐዋርያቶች አይደሉም። ይህንንም ያልነው
እነሱ ሐዋርያቶች እንደሆነ ለብቻቸው እነሱን ሐዋርያቶች ናቸው ብሎ የሚጠራ አንድም የመጽሐፍ ቅዱስ ንባባትን አናገኝም። ያ እሱ ብቻ ሳይሆን በመጀመሪያ ክፍል ላይ በዚህ ዘመን ሐዋርያቶች አሉ ወይ ብለን በሰራነው ቪዲዮ ላይ ባወራነው መሰረት የሐዋርያቶች መስፈርትን ወይም ክራይቴሪያንም እነዚህ ሰዎች አያሟሉም። መጽሐፍ ቅዱስም የሐዋርያነት መጠሪያን ለነሱ ሳይሆን ለነ ጳውሎስ ነው የሚሰጠው። ነገር ግን ከነ ጳውሎስ ጋር አንድ ላይ ስለሚሰሩ አንድ ላይ አድርጎ ሐዋርያቶች ብሎ ይጠራቸዋል። ማጠቃለያ እናደርገው። ከአምስቱ ስጦታዎች መካከል ሐዋርያትና ነቢያት የመሰረት ስጦታዎች እንደመሆናቸው በማያሻማ መልኩ መረዳት እንችላለን። መጽሐፍ ቅዱስን አዲስ ኪዳንን ሙሉ ስናጠና እነዚህ ሁለት ስጦታዎች የመሰረት ወይም ቤተክርስቲያን የተመሰረተችበት መሰረት ወይም እነርሱ ስለ ክርስቶስ ማንነት ባስተማሩ አስተምሮ ላይ አይደለም ቤተክርስቲያን የተመሰረተችው፣ ስለ መሰረት ስጦታዎች እንደመሆናቸው በማያሻማ መልኩ ነው መጽሐፍ ቅዱስ የሚያስረዳን። ይሄንንም የምታገኙ ፍንጭ ታገኛላችሁ። ሐዋርያቶችና ነቢያቶችን ከቀሩት ከሶስቱ ስጦታዎች ነጥሎ ከመሰረት ጋር አያይዞ ነው መጽሐፍ ቅዱስ የሚናገር። ደግሞ አንድ ማወቅ ያለብን አንድ ቤት መሰረቱ ከተጣለ በኋላ ቤቱ ወደ ላይ ያድጋል እንጂ ሌላ መሰረት አይጣልም። በቃ ማወቅ ያለብን ይሄ ነገር ነው። አንድ ቤት መሰረት ከተጣለ በኋላ ወደ ላይ እየጨመርን ነው እንጂ የምንሄደው ሌላ መሰረት አንመሰርትም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል መጽሐፍ ቅዱስ ስለሚል አሁን ያሉ የጸጋ ስጦታዎች ቤተክርስቲያን በክርስቶስ ኢየሱስ እርሱን በማወቅ እንድታድግ የሚረዱ የጸጋ ስጦታዎች ናቸው እንጂ እንደገና ተመልሰን ሌላ መሰረት ላይ እንድንመሰረት የሚያደርጉ ስጦታዎች የሉም። የሐዋርያትና የነቢያት መሰረትም ሌላ ማንም ሳይሆን ራሱ ክርስቶስ ነው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል ስልም ሐዋርያትና ነቢያት ኢየሱስ ክርስቶስ በተመለከተ ባስተማሩት ትምህርት ላይ በመታነጻቸው የሚናገር ክፍል ነው። የእግዚአብሔር እስትንፋስ የሆነው መለኮታዊ ቃላትም የተገለጡት የመሰረት ስጦታዎች በሆኑት በእነዚህ በሁለቱ በሐዋርያትና በነቢያት ነው። ስለዚህ በዚህ ዘመን ሐዋርያትና ነቢያት የሉም። ነገር ግን እንዳሉ የሚናገሩ እነዚህን ጥቅሶችን ሰዎች የሚጠቀሙት ስለነ ባርናባስ፣ ስለነ አጵሎስ፣ ስለነ ሲልዋኖስ፣ ስለነ ጢሞቴዎስ፣ ስለነ ዩልያን ለነሱ ስለማወቅ ሳይሆን በዚህ ክፍተት ላይ ገብቶ ራሳቸውን በዛ ሹመት ውስጥ ላይ አስገብቶ ቃለ እግዚአብሔርን ለመበረዝ ወይም የተለየ ክብር ለራሳቸው ለማግኘትና ከሰዎቹም ወይም በቤተ ክርስቲያን መካከል በልጦ ለመገኘት የሚያስቡ ሰዎች ናቸው እንጂ የሚሉት እውነት ስለ ጥቅሱ ስለ መጽሐፍ ቅዱሱ ሐሳብ ተጨንቆ ለማወቅ የሚያወሩት ሰዎች አይደሉም። ስለዚህ በመጽሐፍ ላይ የምናገኛቸው ሌሎች ሐዋርያቶች እንዳሉ የሚናገሩ የመጽሐፍ ቅዱስ ክፍሎች ለብቻቸው ሐዋርያቶች እንዳሉ ከ12ቱና ከጳውሎስ ውጪ ሐዋርያቶች እንዳሉ የሚናገር ክፍል ሳይሆን እነዚህ ሰዎች ከሐዋርያው ጳውሎስ ጋር አንድ ላይ በመስራታቸውና በማገልገላቸው የተነሳ እነሱንም አንድ ላይ ከጳውሎስ ጋር ሐዋርያቶች ብሎ የሚጠራ የመጽሐፍ ቅዱስ ክፍል ነው።